ናታን ከሁለት ቀን በፊት ጓደኛው ቢንያምን ጓደኛዬ እኔ በፍቅር ተጎድተህ ማየት አልፈልግም፣ ያንተን ጓደኝነትን ማጣት አልፈልግም፣ እህቴም ማዝና ማየት አልፈልግም፣ ይልቁንስ እንደ ወንድም ሆነህ ቅረባት፣ እኔ ራቅ ባልኩ ቁጥር ሁሉ እንደ ወንድም ብቻ ሆነህ ቅረባት በማለት ያስጠነቀቀው ናታን ለቢንያም እንግዲህ ዛሬ ቀኑ የደረሰ ይመስላል። ቢንያም በፍቅር በጣም እየተሰቃየ ነው ያለው። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። ቪዲዮውን በመሀል አስገባላችኋለሁኝ። እስከ መጨረሻው ድረስ አብራችሁኝ ለመቆየት ሞክሩ። እንደሚታወቀው ቢንያም በአሁኑ ወቅት በጣም እየተሰቃየ ነው ያለው። ስቃዩን እያበረታበት ያለው ደግሞ በየጊዜው የሚላክለት የጽዮንና የአቤል ፎቶ ነው። እንደምታወቀው አቤል የያፌት ያክስቱ ልጅ ሲሆን ከያፌት ጋር ያደገና በቢንያም ዓይንም ለጽዮን በጭራሽ አይመጠናትም የሚል ግምት ያለው ሰው ነው። ነገር ግን ጽዮን ከአቤል ለመራቅ በፍጹም እየቻለች አይደለም። ምክንያቱም በየቀኑ የማትወጣበት ችግር የተለያዩ ያልተጠበቁ ፎቶዎችንና ቪዲዮዎችን እየያዘባት ይገኛል። ይሄንን ካላደረግሽ እንደዚህ የምልክልሽን አድራሻ አይተሽ እዛ በዚህን ሰዓት ካልተገኘሽ ፎቶች ለወንድምሽ ይደርሳል፣ እንደዚሁም በሌሎች ሰዎች እልካለሁ በማለት እንግዲህ በመረጃ እያስፈራራት ነው ያለው ጽዮንን። ጽዮንም በቻለችው አቅም ይህ ፎቶ ወንድሜ ጋር መድረስ የለበትም፣ እንደምንም ብዬ ይህንን ቀን እወጣዋለሁ በማለት ራሷን እያጽናናች ብትገኝም ነገር ግን ይሄንን ችግር ፈታዋለሁ ብላ በምትሄድበት ቁጥር ይበልጥ ሌላ ቋጠሮ እየተቋጠረባት ነው እየመጣች ያለችው። ምክንያቱም ጭራሽ ልትፈታው የማትችለው አይነት ሁኔታ ውስጥ እየገባች ነው። እንደሚታወቀው ካሳለፍነው ፓርት ላይ መንገድ ላይ ልሸኝሽ እንዴ በማለት ከጉንጯ ጋር ጠጋ ብሎ ነበረ። በዛችን ቅጽበት ጓደኛው ፎቶ አንስቶ ስለላከለት በዛች ፎቶ ነበረ ሊያስፈራራትና መልሶ ሊያገኛት የቻለው። ነገር ግን በአሁኑ በጣም ከባድ ነገር ነው የተፈጠረው። በአሁኑ ያልጠበቀችውና በጣም ከባድ ነገር ነው የተፈጠረው። ካለፍነው ፓርት ላይ እንዳያችሁት የሄደችው እንደምንም ብላ የራሷን ሲስተም በመጠቀም ከአቤል በመጠጋት ፎቶዎቹን ለማጥፋት የላከላትን ፎቶ እንደምንም ከስልኩ ለማጥፋት ነበረ። እንደዚሁም ነገሮችን ላለማስነቃት የቻለችውን ፈገግ ለማለት ሁሉ ሞክራለች። ከዛም በኋላ ምንድን ነው ያላት? እኔ ሰው የሚበዛበት አካባቢ፣ ሰው የሚተላለፍበት አካባቢ ብዙም ደስ አይለኝም፣ ወደ ሌላ አካባቢ ጸጥ ወዳለ አካባቢ እኔና አንቺ ብቻ የምንሆንበት ወደ ሌላ አካባቢ እንሄድ ብሏት ነበረ። በወቅቱ አልፈልግም፣ ለዛሬው እዚሁ ይሻላል በማለት ስትነጋገር፣ ነገር ግን አቤል በፍጹም አልፈቀደላትም ነበረ። ከዛም በኋላ የእውነትም ስለመሰላት ጸጥ ወዳለው ስፍራ ከሄደች በኋላ ነው እንግዲህ ሀገር አማን ነው ብላ ቤቷ ገብታ ተቀምጣ ባለችበት ወቅት በረንዳ ላይ ስትዘዋወር በነበረበት ወቅት ይበልጥ ሌላ ጣጣ የተላከላት። አሁን ጽዮን ኤፍራታን ከማገዝ ይልቅ በራሷ ጉዳይ ላይ እንድትጠመድ ነጋ ጠባ በሷና በሷ ጉዳይ ላይ እንድትጨነቅም ሆናለች። ምክንያቱም የቢንያምን ፎቶ የቢንያምን ደውል ጠዋት ማታ የምትጠብቀው ጽዮን ዛሬ ግን ከ10 ጊዜ በላይ ሲደውልላት እጇ ላይ እያለ አላነሳቸውም ነበር፣ ጭራሽ ሆኖ አላየቸውም ነበር። ይህ ማለት ከራሷ ጋር አይደለችም በፍጹም። ጽዮን በተደጋጋሚ ብቻዋን መሆንና ብቻዋን ጽዮን እባክሽ ከዚህን ችግር እንደምንም ብለሽ እንደምትወጪ አስቢ በማለት እንግዲህ ብዙ ጊዜ ራሷ ጋር ማውራትም ጀምራለች። ለዛም ነው በእጇ የያዘችው ስልክ ሲጠራ ያን ሁሉ ደውል ሲደወል በፍጹም ወደ ስልኩ ትኩረት ሊኖራት ያልቻለው። በሌላ መልኩ ኤፍራታ አንዳንድ ነገሮቹ እየተሳኩላት ይገኛሉ። ያፌት በመጀመሪያ ፓርት ላይ እንዳያችሁት ከአሳለፍናቸው ፓርቶች ላይ
ኤፍራታ በቤት ውስጥ ብቻ እንድትቀመጥ የቤት ወይዘሮ ብቻ እንድትሆን ምንም አይጎልብሽም፣ እኔ እስካለው ድረስ ምንም ሰርቼ አበላሻለሁ፣ ምንም አታስቢ፣ ይሄም ቤቱም ሁሉም ነገር ያንቺ ነው፣ ምንም አይነት ነገር አያስፈልግሽም፣ የኔ የሆነ ነገር ሁሉ ያንቺ ነው ብሎ ቃል የገባላት ያፌት አሁን ደግሞ ኤፍራታ ያለችበትን ሁኔታ በማየት እንደዚሁም ያዘነችም ስለመሰለው ወጣ ብለን አንዳንድ ነገሮችን እንድናደርግ ፈልጋለሁ። ወጣ ብለሽ የውጭውን አየር ማየት አለብሽ፣ እንደዚሁም ደግሞ አንዳንድ ጓደኞችን መተዋወቅም አለብሽ በማለት ወደ ራት ግብዣ ይዟት ሄዶ ነበረ። ከወጡ በኋላ በእግር ነበር የተመለሱት። በእግር የተመለሱበትም ምክንያት አለው። ምክንያቱ ደግሞ ናታን ብዙ ጊዜ በዛን ሰፈር እንደሚተላለፍ በዛን ሰፈር ብዙ ጊዜ እንደማይጠፋ የሚያውቀው አቶ ያፌት ከኤፍራታ ጋር በዚህ መልኩ አብረው ሆነው ፊት ለፊት እንዲያየው ይፈልጋል። ባቀደው መልኩም ናታን አይቷቸዋል። በወቅቱ ግን ያፌት ናታን እንዳያቸው አላወቀም ነበረ። ምክንያቱም ናታን ከቢንያም ጋር ነበረ እየሄደ የነበረው። በወቅቱ ኤፍራታ ጫማዋ እንዳጋጣሚ ወልቆ ነበር እና እሱን ለማስተካከል ወደ ኤፍራታ እግር ጎንበስ ባለበት ወቅት ነው ናታን በአጋጣሚ ያየው። ልክ እንዳየውም ወደ ፑቲክ ቤቱ በማግለል ቢንያምንም ይዞት በመግባት የትኛውን ይሻላል ቀዩን ወይስ አረንጓዴውን በማለት ሲጠይቀው ቢንያምን በሆነው ነገር በጣም ተደናግሯል። ምክንያቱም ኖርማሊ እየሄዱ ነበረ፣ ድንገት ነው ስቦ ወደ ፑቲኩ ያስገባው። ከዛም በኋላ ዝም ብሎ ነበር እያየው የነበረው እና የትኛው ይሻላል ቀዩ ወይስ አረንጓዴው ሲሉ ምን እየሆንክ ነው ምን ማለት ነው በማለትም ሲጠይቀው አይ ምንም አይደለም በቃ እንሄድ በማለት ከቡቲኩ ወጥተው መንገዳቸውን ይቀጥላሉ። በዛን ቅጽበት ደግሞ ኤፍራታና ያፌት ከቦታው ርቀው ሄደው ነበረ እና በዚህ መልኩ አቶ ያፌት ሲጠብቀው የነበረው ናታንን አይን ፊት ለፊት አብረው ሳያቸው ምን አይነት ስሜት ይሰማዋል የሚለውን ነገር ለማየት ነበረ በወቅቱ ጉጉቱ። ነገር ግን ያ አልተሳካም። እርግጥ ናታን ቢበሳጭም ቢናደድም ነገር ግን ከያፌት ፊት አለመሆኑ እሱን ትንሽም ቢሆን ያረጋጋዋል። እንግዲህ ናታን ብዙ ነገሮችን በራሱ መቋቋም እየቻለ ያለ ይመስላል። እንደ በፊቱ አይደለም። በቤትም ውስጥ ያሉ አንዳንድ ኃላፊዎችን በተለይ ደግሞ ከቤዚ ጋር ያለው ነገር ቤዚ ሙሉ በሙሉ በዚህ መልኩ ተቀይራለች። ቤዚ በዚህ ጸባዩዋ በጣም ወደድኳት። እንደዚህ የሰው ልጅ መሆን ያለበት እና አስተማሪ ነገር ነው። ምክንያቱም ቤዚ እያሳለፈቻቸው የባህሪ ትዕይንታዎችና አሁን ያለችበት ሁኔታ ኦሬዲ ብዙ ነገር ያስተምራል። ምናልባት በዚህ መልኩ የተቀየሩም ሰዎች እንዳሉ ግምት አለኝ። ምክንያቱም ህይወት ብዙ ጊዜ የተለያዩ ውጣ ውረዶችን ስለምናሳልፍ በተለይ ደግሞ መልካሞች ስንሆንና ለሰዎች ጥሩ ማሰብ ስንጀምር ህይወታችን ጥሩ ማሰብና ጥሩ ማድረግ ስንጀምር ህይወታችን ውስጣዊ ሰላምና ሙሉ የሆነ ምቾት ይሰማናል። ምክንያቱም ብዙ ጊዜ መልካምነት ለራስ ነው የሚባለው ነገር ዜጋ ግልጽ ነው። በሌላ መልኩ እንግዲህ ቢንያም ያለበት ሁኔታ በጣም ያሳዝናል። በጣም ያሳዝናል ቢንያም ያለበት ሁኔታ። ሌላም ወይዘሮ ገነትን በዚህ መልኩ ለልጇ ለኤፍራታ አለመድረሷ በዚህን ሁኔታ ስታሳልፍ ልጇ ምንም የምታውቀው ነገር ባለመኖሯ እርግጥ ወይዘሮ ገነት በጣም አዝናለች። ነገር ግን አሁን ከወይዘሮ ገነት ይልቅ ዳጊ እሱም ልክ እንደ ጽዮን ወደማይወጣው ችግር ውስጥ እየገባ ነው። እውነት አቤል ግን ከያፌት ጋር የሆነ ነገሩ ያመሳስለዋል። ምክንያቱም ጓደኛውንም ሆነ ጽዮንን እንዴት መያዝ እንዳለበት በራሱ እና በሚፈልገው መልኩ ያየንበት ችሎታ ነው። እንግዲህ ጽዮን እስከ የት ትታገላለች፣ ቢንያምስ እስከ የት ይሄዳል የሚለውን ደግሞ አብረን የምናይ ይሆናል። ምክንያቱም ቢንያም አሁን በፍቅረኛ ብቻ ሳይሆን የጓደኛው የናታን ቃል አለበት። እህቴን እንደኔ ሆነህ ቅረባት በማለቱም
ኦሬዲ በፍቅረኛ ብቻ ሳይሆን እንደ ጓደኛ እህት የጓደኛ እህት ቃል የገባለት ለጓደኛው እንደ እህቱ እንዳያት ስለሆነ ወንድሟ ብሆን ከአቤል ጋር እንድትሆን እፈቅዳለሁ አልፈቅድም የሚለውንም ቢንያም በሁለት አቅጣጫ ኃላፊነቱን እንዲወጣ ተገዷል። እርግጥ ቢኒ በቅርብ ጊዜ ወደ ቀድሞ ስራው የተመለሰና የመርማሪ ፖሊስ ስራውን የተዘጋ ፋይል ከፍቶ እሱን እየተከታተለ ባለበት ወቅት በጣም የሚፈልገውና ለአመታት ሲጠብቀው ሲፈልገው የነበረውን መረጃ አግኝቶ በጣም ደስተኛ በሆነበት ወቅት ነው እንግዲህ የጽዮን ፎቶ እና የአቤል የደረሰው። እርግጥ የሁለታቸውን ፎቶ ካየ በኋላ ስለ ፋይሉም ስለምንም ማሰብ አቁሞ ለጽዮን ብቻ ነበረ ባክሽ ስልኩን አንሾ እያለ በተደጋጋሚ ሲደውል የነበረው። ጽዮን ግን በወቅቱ በዛ ፎቶ ምክንያት በጣም ስትናደድና ስትበሳጭ ብቻዋን ላፕቶፔን አምጪልኝ አንዳንድ ምሰራቸው ነገሮች አሉኝ በማለት ሲያዛት ወንድሟ ናታን ቤዚ ታምጣልህ እኔ አሁን ወጣ የምልበት ወደ ውጭ ወጣ ብዬ የሆነ ምሰራው ስራ አለኝ በማለት ስልኳን ይዛ ነበረ ወደ በረንዳ የወጣቸው። በረንዳ ላይም ወደ ግራ ወደ ቀኝ በማለት ብዙ ጊዜ ስትመላለስና ብቻዋን ስታወራ ነበረ። ለዛም ነው በእጇ ላይ ያለው ስልክ ሲጠራ ያልሰማቸው። ኤፍራታም ዋና ወደ ያፌት ቤት የሄደችበትና ከኔ ውጪ በእኔ ዙሪያ ያሉ ሰዎች ሁሉ ህይወታቸው እንዲቀየር እኔ መስዋዕት መክፈል አለብኝ ያለችበት ዋነኛው ነገር አሁን ወደ የመጀመሪያውን እርምጃ እየተጠጋች ያለ ይመስላል። ምክንያቱም ከያፌት ጋር መውጣቷ ጓደኞቹን የሱን የስራ ባልደረቦቹን ማወቋ እንደዚሁም የስራ ቦታውን ማወቋ ብዙ ነገር ለሷ ስለሚጠቅማት እንወጣለን ሲላትም ወደ ድርጅቱ ነው በማለት ስትጠይቅ አይ ለድርጅቱ ገና ነሽ አላት። ለድርጅቱ ገና ነሽ ማለቱ አንዳንድ ፈተናዎችን ካለፍሽ በኋላ ነው መሄድ የምትችይው ለማለት ነው። ችግር የለውም መታግሼ እጠብቃለሁ ብላ እሷም እሱ ባለው ነገር ተስማምታለች። በቀጣይስ ምን ይፈጠራል የሚለውን ነገር ደግሞ አብረን የምናይ ይሆናል። ምክንያቱም በተለይ ናታን በኤፍራታ በጣም ተስፋ ስለቆረጠ ምን ታደርጋለች ኤፍራታ ያሰበችው ነገር ከግብ ቢደርስ ምን ትወስናለች የሚለውን ደግሞ አብረን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ